ሰላምና ጤና በያላችሁበት ይድረሳችሁ እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን በርከት ያሉ ሐሳቦችን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ከሀገር ውስጥ ትላንትና ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ተደርገዋል። የነሱን የጨዋታ ውጤቶች የምናነሳ ይሆናል። ከዛ በተጨማሪ ግን ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ትላንትና በሳዑዲ ፕሮ ሊግ የተደረገ አንድ መርሃ ግብር ነበር። አልናስር ትላንትና ጨዋታውን ያደርገዋል። ለማደኛው ክሪስቲያኖ ሮናልዶ ትላንትናም ጎል ማስቆጠር ችሏል። በአጠቃላይ 926ኛ ጎሉ ሆኖ ተመዝግቧል። ከትላንትናው ጨዋታ ጋር በተያያዘ የምናነሳቸው ነጥቦች ይኖራሉ። የተወዳጁ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ዛሬ በሚደረጉ መርሃ ግብሮች የሚጀመር ይሆናል። ዛሬ ከቀኑ 9 ሰዓት ከ30 ጀምሮ በርከት ያሉ መርሃ ግብሮች ይደረጋሉ። የእነሱን የጨዋታ ጥቆማዎችም እንዲሁም የምናደርሳችሁ ነው የሚሆነው። በሌሎችም የአውሮፓ ታላላቅ ሊጎች መርሃ ግብሮች ይደረጋሉ፣ እናነሳችኋለን። የተለያዩ ስፖርታዊ ጉዳዮችን አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። የ21ኛው ሳምንት የመጨረሻ የጨዋታ ቀኖች ነበሩ። ትላንትና ሁለት ጨዋታዎች ተደርገዋል። ትላንትና ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር ኢትዮጵያ መድን ከድሬዳዋ ከተማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የኢትዮጵያ መድንን የማሸነፊያ ግብም መሐመድ አበራ ነው ከመረብ ጋር ማሳረፍ የቻለው። ድሬዳዋ ከተማ ያለፉትን 10 ጨዋታዎች ማሸነፍ አልቻለም። ኢትዮጵያ መድን በአጠቃላይ 38 ነጥቦችን በመሰብሰብ በአንደኝነት ሊጉን ሲመራ፣ ድሬዳዋ ከተማ በ21 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር ይጫወታል። ድሬዳዋ ከተማ ደግሞ ከቅዱስ ጊዮርጊስ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ትናንትና የተደረገው መርሃ ግብር መቻልን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ነው። ይህ ጨዋታ እንግዲህ ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። የ21ኛው ሳምንት ጨዋታዎችም በዚህ መልኩ ነው ትናንትና የተጠናቀቁት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። በሳዑዲ አረቢያ ሊግ 24ኛ ሳምንት መርሃ ግብር ትላንትና አልሂላል ሲያሸንፍ አልናስር ነጥብ ተጋርቷል። አልናስር ትላንትና ከሸባብ ጋር ያደረጉትን ጨዋታ 2-2 በሆናቸው ውጤት ነው ያጠናቀቁት። የአልናስርን ግቦች ክሪስቲያኖ ሮናልዶና ያህያ ናቸው ማስቆጠር የቻሉት። እንዲሁም የሸባቦችን ግብ ደግሞ ሐምደላክ ሸዋሪክ ከመረብ ጋር ማሳረፍ ችሏል። አልሂላል በበኩሉ ከአልፋያህ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ትናንትና ማሸነፍ የቻሉት። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ በውድድር ዘመኑ 18ኛ የሊግ ጎሉን ማስቆጠር ችሏል። ሮናልዶ በ21 ተከታታይ የውድድር ዘመናት ቢያንስ 10 ጎሎችን በማስቆጠር በታሪክ የመጀመሪያው ተጫዋችም አድርጎታል። ፋቲህ ቱሪም ይባላሉ። የሸባብ አሰልጣኝ ናቸው። ሁሉም ተጫዋቾች ከክሪስቲያኖ ሮናልዶ ጋር እንደሚጫወቱ ስላወቁ ትናንትና እንቅልፍ አልወሰዳቸውም ነበር ሲሉም ነው ስለ ተጫዋቾቻቸው የተናገሩት። በዚህ መሰረት አልናስር 48 ነጥቦችን ሰብስቦ 4ኛ ደረጃ ላይ ተቀምጧል። አልሂላል በ54 ነጥቦች 2ኛ ደረጃ ላይ የተቀመጠ ቡድን ነው። ሸባብ ደግሞ በ40 ነጥቦች 6ኛ ደረጃ ላይ ተቀምጧል። በቀጣይ አልሂላል ከአልታውን ጋር ጨዋታውን ያደርጋል። አልናስር ደግሞ ከአልሁሉድ ጋር ነው ጨዋታውን የሚያደርገው። የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ የአውሮፓ ታላላቅ ሊጎች በዛሬ እንግዲህ በሚደረጉ ጨዋታዎች ቀጥለው የሚደረጉ ይሆናል። የተወዳጁ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ዛሬ ቀጥለው ሲደረጉ ቀን 9 ሰዓት ከ30 ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከማንቸስተር ሲቲ ጋር በሚያደርጉት ጨዋታ ይከፈታል 28ኛው ሳምንት። ከዛ በመቀጠል ግን ምሽት 12 ሰዓት ሲል በርከት ያሉ ጨዋታዎች ይደረጋሉ። ብራይተን ኤንድ ሆቭ አልቢየን በሜዳው አሜክስ ስቴዲየም ፉልሃምን የሚያስተናግድበት ጨዋታ ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው። ክሪስታል ፓላስ በሜዳው ሴልኸርስት ፓርክ ስቴዲየም ከኬረን ማኬናው ኤፕስዊች ታውን ጋር ይጫወታል። የሊጉ መሪ ሊቨርፑል ዛሬ በሜዳው አንፊልድ በደረጃ ሰንጠረዡ ግርጌ ላይ ከሚገኘው ሳውዛምፕተን ጋር ጨዋታውን ያደርጋል። ብሬንትፈርድ እንዲሁ በሜዳቸው
ከአስተን ቪላ ጋር የሚያደርጉት በጂቴክ ኮሚኒቲ ስቴዲየም የሚደረግ መርሃ ግብር ነው። ተጠባቂ ጨዋታ ነው። ብሬንትፈርድ ዛሬ ጨዋታቸውን እንዲሁ የሚያደርጉ ነው የሚሆነው። ሌላኛው ምሽት ላይ እንግዲህ የሚደረገው መርሃ ግብር ደግሞ ወልቨርሃምፕተን ወንደረርስን በሞሊኒክስ ስቴዲየም ከኤቨርተን ጋር የሚያደርጉት መርሃ ግብር ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ የ28ኛ ሳምንት መርሃ ግብሮች ናቸው። በፍሬንች ሊግ 1 ሬንስ እና ፓሪስ ሰን ዠርሜን፣ ሊል ከሞምፔሌ፣ ማርሴይ ደግሞ ከሌንስ ጋር ዛሬ የሚያደርጓቸው መርሃ ግብሮች ናቸው። በጀርመን ቡንደስሊጋ ባየር ሌቨርኩሰን ከቨርደር ብሬመን፣ ባየር ሚኒክ ከቦሃም፣ እንዲሁ ቦሩሲያ ዶርትመንድ ከኦግስቡርግ፣ ቮልስበርግ ከሳን ፓውሊ፣ ሆልስቲን ከስቱትጋርት እና ፍራይበርግ ከአርቢ ለብዚሽ ዛሬ የሚደረጉ የጀርመን ቡንደስሊጋ ጨዋታዎች ናቸው። በጣሊያን ሴሪኤ ኮሞ ከቬኔዚያ፣ ፓርማ ከቶሪኖ፣ ሊቼ ከኤሲ ሚላን እና ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይዛ ከሞንዛ ጋር የሚያደርጉት መርሃ ግብር ይጠበቃል። በስፓኒሽ ላሊጋ ሴልታ ቪጎ ከሊጋኔስ፣ ዲፖርቲቮ አላቬስ ከቪያሪያል፣ ቫሌንሲያ ከሪያል ቫያዶሊድ እና ባርሴሎና በሜዳው ከኦሳሱና ጋር ምሽት 5 ሰዓት ላይ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። እነዚህ በትልልቆቹ የአውሮፓ ሊጎች ዛሬ የሚደረጉ መርሃ ግብሮች ናቸው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። እድል የምትጎበኘው ጠንካራ ሰራተኛ ነው ብለዋል አሰልጣኝ አርነ ስሎት። የፕሪሚየር ሊጉ መሪ ሊቨርፑል ዋና አሰልጣኝ የሆነው አርነ ስሎት ከዛሬው የሳውዝሃምፕተን ጨዋታ በፊት አስተያየታቸውን ሰጥተዋል። የፒኤስጂ ጨዋታን ያነሱት አሰልጣኝ አርነ ስሎት በጨዋታው እድለኛ መሆናቸው ሀቅ ነበር ሲሉ ገልጸዋል። አክለውም ነገር ግን እድልም የምትጎበኘው ጠንካራ ሰራተኞችን ብቻ ነው በማለትም አሰልጣኝ አርነ ስሎት ተናግረዋል። በፓሪስ ሰን ዠርሜኑ ጨዋታ እድለኛ የነበርነው ትንሽ አልነበረም፣ በጣም እድለኞች ነበርን። ነገር ግን ጠንክረ ስትሰራ እድለኛ ትሆናለህ ሲልም ነው አርነ ስሎት የተናገረው። ስቴዲየሙ ከጨዋታው እንግዲህ 30 ደቂቃዎች ቀድሞ ሙሉ እንደሚሆን ተስፋ አደርጋለሁ። 3 የፍጻሜ ጨዋታዎች ከፊታችን እየጠበቁን ነው ሲልም እንዲሁ ተናግረዋል። ከባድ ጉዳቶች ያላጋጠሙን ልምምድ ላይ ጥንቃቄ ስለምናደርግ ፕሮፌሽናል ተጫዋቾችና ጠንካራ ሰራተኞች ስላሉን ነው፣ እድል ነው ብዬም አላስብም ሲልም ነው እንዲሁ የተናገረው አሰልጣኝ አርነ ስሎት። አርነ ስሎት ከሳውዝሃምፕተኑ ጨዋታ በፊት በጋዜጣዊ መግለጫው ላይ ስለ ኮዲ ጋክፖም ተናግረዋል። ልምምድ አልሰራም፣ መለማመድ ይችል እንደሆነ ወይም ደግሞ እንዳልሆነ ማየት ይኖርብናል። የረጅም ጊዜ ጉዳት ሳይሆን ትንሽዬ ተጎድቷል እና ደግሞ እንዴት እንደሆነም ማየት ይኖርብናል ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገሩት። ስለ የግብ ጠባቂዎች ሁኔታም ሲናገሩ አሊሰን ቤከር የቡድኑ የመጀመሪያ ግብ ጠባቂ እንደመሆኑ ከኳሚን ኬለር ጋር ጤናማ ፉክክር አለው። የውድድርም እንግዲህ ያነሳሳዋል። አሊሰን ፕሮፌሽናል ተጫዋች ነው። በዚህ ቡድን ውስጥም ሁሉም ተጫዋቾች ጥሩ እንቅስቃሴን ካላደረጉ ቦታቸውን እንደሚያጡ ያውቃሉ። ጆርጅ እንደ ወጣትና ጎበዝ ግብ ጠባቂ ጥሩ የወደፊት ተስፋ አለው። በአጠቃላይ ቡድኑን በግብ ጠባቂነትም ምቹ ሁኔታ ላይ ነው ሲልም ነው የተናገረው አርነ ስሎት። ስለ ፓሪስ ሰን ዠርሜኑ ጨዋታም ሲናገር እድላችን ትንሽ አልነበረም ሲል ነው እንዲሁ ጨምሮ የተናገረው። የመጀመሪያውን አስተላለፍ መጠቀም ያለውን ጥቅም አውቃለሁ፣ ነገር ግን በሳምንቱ ተመሳሳይ 11 ተጫዋቾችን መጫወት እንደማልችል በሚገባ አውቃለሁ። ስለዚህም በአስተላለፍ ላይ ለውጦችን አደርጋለሁ። አንዳንድ ተጫዋቾች የሚገባቸውን ያክል አይጫወቱም። ሃርቪ ኤሊዮት ከምርጥ ምሳሌዎች መካከል አንደኛው ነው። ነገር ግን ከሳላህና ከዶሚኒክ ሶቦዝላይ ጋር ፉክክር ይጠብቀዋል። መሐመድ ሳላህ በመተካት የደስተኛ አልነበረም፣ እንግዲህ በመውጣቱ ማለት ነው። ነገር ግን ምርጥ ላይ ባይሆን እንኳን ግብ ማስቆጠር ይችላል፣ ለዛም ነው የምቀይረው ሲሉም ተናግረዋል። ዶሚኒክ ሶቦዝላይ ማሽን ነው፣ እናም ሁልጊዜም ፈጣን ነው። ለሃርቪም አስቸጋሪ የሚያደርገው ያ ነው። ስለዚህም ባደረገው ነገር በጣም ደስተኛ ነኝ። አንዳንድ ተጫዋቾች 5 ደቂቃ ብቻ በመጫወታቸው ደስተኛ ላይሆኑ ይችላሉ፣ ነገር ግን ያ እምብዛም አይከሰትም ሲልም ጭምር ነው አሰልጣኙ የተናገረው። አርነ ስሎት ስለ አንፊልድም ሲናገሩ በአንፊልድ ስቴዲየም ጨዋታው ከመጀመሩ በፊትም ግማሽ ሰዓት በፊት እንደሚሞላ ተስፋ አድርጋለሁ። ከጨዋታው በፊት ደጋፊዎችን መስማት እፈልጋለሁ። በሚቀጥሉት ሳምንታት ውስጥም 3 የፍጻሜ ውድድሮች ያሉብን፣ ለዛም ድጋፍ ያስፈልገናል ሲል ነው አሰልጣኝ አርነ ስሎት ሀሳባቸውን የሰጡት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። እሁድ የፒኤስቪ አይንድሆቨኑን ድል መድገም አለብን ብሏል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከፒኤስቪ አይንድሆቨኑ ጨዋታ ድል በኋላ በጥሩ ስሜት ላይ መሆኑን ገልጸዋል። በጣም አስፈላጊ በሆነ ውድድር ላይ ምርጥ ምሽትም ነበር ያሳለፍነው ያሉት አሰልጣኝ ሚኬል አርቴታ የተጫወትንበት መንገድ የሁሉንም ሰው መንፈስም ያነሳሳ ነበር ሲሉ ይገልጻሉ። አክለውም አሁን ላይ የፓሪስ ሰን ዠርሜኑ ጨዋታ እሁድ በማንቸስተር ዩናይትድ ላይ ለመድገምም መሞከር አለብን ሲሉ ቡድናቸውንም አሳስበዋል። ቺዶ ኦቢ ማርቲን ክለቡን ሊለቅ እንግዲህ በውሳኔው ውስጥም እንዳልተሳተፍኩም አንደ ተጫዋችም ደግሞ መልቀቅ ጥሩ ነው፣ ነገር ግን ብሎ ከወሰነ
ልታደርገው የምትችለው ምንም ነገር የለም ሲልም ነው አርቴታ የተናገረውና ቺዶ ኦቢ ማርቲን ክለቡን እንግዲህ ሊለቅ በውሳኔው ላይ ነው ያልተሳተፍኩም ሲልም ነው የተናገረው አርቴታ። ሉዊስ ስኬሊ በፒኤስቪ አይንድሆቨን ጨዋታ ስለመቀየሩም ሲጠየቅ ይህንን ለምን እንዳደረግኩት ግልጽ ነው። ቢጫ ካርድ ነበረበት እናም ሌላ ጥፋት ቢያጠፋም በቀይ ካርድ ከሜዳ ይሰናበታል። ስለዚህም ደግሞ ከባለፉት ስህተቶች ስለተማርኩኝ ቀይሬ አስወጥቼዋለሁ ሲል ነው የተናገረው። አርሰናል አጥቂ ለማስፈረም በአውሮፓ የተለያዩ አማራጮችን ሲያደርግ ነበር። ነገር ግን ከቤንጃሚን ሼስኮ የተሻለ ተጫዋች ሊያገኙ አልቻሉም። ይህ ማለት ደግሞ አርሰናል ቤንጃሚን ሼስኮን እንደሚያስፈርም ዋስትና ይሆናል ማለት አይደለም። አሌክዛንደር ኢሳክ ላይ ፍላጎት አላቸው። በክረምቱ የዝውውር መስኮትም የሚፈጠረውን እናያለን ሲል ነው ዳቪድ ኦርነስቲን መረጃውን ያጋራው። አርቴታ ስለ ሪካርዶ ካላፊዮሪም ሲናገር እሱ ከሌሎች ተከላካዮች በተሻለ የማጥቃትና የወደፊት እየሄደ መጫወት ችሎታ አለው። ይህንን ደግሞ ተረድቻለሁ ሲልም ነው የተናገረው። ጁሪያን ቲምበር ከፒኤስቪ አይንድሆቨን ጋር ስለሚደረጉ የመልስ ጨዋታ ይናገራል። በመልሱ ጨዋታ ለአያክስ ስል ማሸነፍ ይኖርብኛል ብሏል። እንደሚታወቀው አያክስና ፒኤስቪ አይንድሆቨን በኔዘርላንድ ሊግ ኤር ዲቪዚየም ትልቅ ተቀናቃኝ ቡድኖች እንደሆኑ የሚታወቅ ነው። ባካሪ ሳኛ ይናገራል። ሊቨርፑል ከፓሪስ ሰን ዠርሜን ጋር ያደረጉትን ጨዋታ ካየሁኝ በኋላ ምናልባት ከዚህ በኋላ በሊጉ ሊዳከሙ ይችላሉ ብዬ አሰብኩኝ። አርሰናልም ይህን ደግሞ ተከትሎ ነጥቡን እያጠበበ ሊቨርፑል ላይ ጫና ለመፍጠርም ሙከራዎችን ማድረግ ይኖርበታል ብዬ አስባለሁ። የሚፈጠረው አይታወቅም። ዛሬ ላይ የነጥብ ልዩነቱ ሰፊ ቢመስልም ነገር ግን ማን ያውቃል በማለት ሀሳቡን ሰጥቷል። ባካሪ ሳኛ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ በነፃም ቢሆን ለመቀላቀል ጸልያለሁ ብሏል። ኦዲዮኒ ጋሎ ነው ይህንን ሀሳብ የሰጠው። ናይጄሪያዊው የፊት መስመር አጥቂ የነበረው ኦዲዮኒ ጋሎ ማንቸስተር ዩናይትድን ሊያስፈርመው እንደሚፈልግ ሲሰማ ጸሎት ጀምሮ እንደነበር ገልጿል። ዩናይትድ ለሁለተኛ አጥቂነት እንደሚፈልገኝ ወኪሌ ሲነግረኝ 4 አማራጮች ነበራቸው። እኔ ሶስተኛ ነበርኩኝ። የሌሎች እንደማይሳካ ወዲያው ነው እንግዲህ ጸሎት የጀመርኩት ሲልም ነው የተናገረው ኦዲዮኒ ጋሎ። አክሎም ወኪሌ ገንዘብ ባይከፍሉኝም እንኳን ዝውውሩ እውን እንዲሆን እንዲያደርግም ጠይቄዋለሁ። ማሊያውንም እንግዲህ መልበስ ፈልጌ ነበር ሲልም ጭምር የተናገረው። በአሁኑ ሰዓት በሳዑዲ አረቢያ ሊግም የሚገኘው ኦዲዮኒ ጋሎ በማንቸስተር ዩናይትድ በነበረበት ሰዓትም 23 ጨዋታዎችን አድርጎ 5 ግቦችንም አስቆጥሮ እንደነበር የሚታወስ ነው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ለእሁዱ የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርገዋል። ስለ አማድ ዲያሎ ሁኔታ ምንም ነገር መናገር አልፈልግም፣ ነገር ግን ከውድድር ዘመኑ መጠናቀቅ በፊት እንደሚመለስ ተስፋ አደርጋለሁ ነው ያሉት። ቺዶ ኦቢ ማርቲን እንዲሁ ደግሞ ዝግጁ ሆኗል። ተጫዋቹ በእሁዱ የአርሰናል ጨዋታ ላይ ቋሚ መሆን ይችላል ሲልም ነው እንዲሁ የተናገረው። በእኔ አስተያየት ዩሮፓ ሊጉን ከቻምፒየንስ ሊግ የበለጠ እንግዲህ አስቸጋሪ ነው። ጨዋታዎቹ ሳይሆኑ ለፕሪሚየር ሊግ ጨዋታ እንዲሁ ለማገገምም ያስቸግራል ሲል የተናገረው። ሃሪ ማጓየርና ማኑኤል ኡጋርቴ በአርሰናል ጨዋታ ላይ ወደ ሜዳ መመለሳቸው እስካሁን ድረስ ምንም ነገር እንደማይታወቅ ነው ዘገባዎች የሚያሳዩት። በሊጉ አንዳንድ ጨዋታዎች ላይ በጣም አስፈላጊ ነው። በአሁኑ ሰዓት ማሸነፍ አለብን። የማናሸንፍ ከሆነ ሁልጊዜም ችግር አለ ሲልም ይናገራል። በእሁዱ ጨዋታ ተጫዋቾችን አናሳርፍም። ዝግጁ የሆኑና የጉዳት ስጋት ያለባቸው ተጫዋቾች ቢሆኑ እንኳን እናሰልፋለን። ተፎካካሪ መሆን አለብን ሲልም ነው የተናገረው። የዩናይትድ አለቆች የአርቴታን ያክል ጊዜ አይሰጡኝም ነበር ብሏል ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ክለቡን እንዲያሻሽሉ አርሰናል ለሚኬል አርቴታ የሰጠውን ያክል ጊዜ እንደማይሰጣቸው ይገልጻል። ሁለቱ ክለቦች የተለያዩ ናቸው ያሉት አሰልጣኝ ሩበን አሞሪም ስራቸው አርቴታ በአርሰናል ግምት ከነበረው ፈተና ጋር እንግዲህ ተመሳሳይ እንደሆነ ሲጠየቁ እንደዛ አይመስለኝም ብለዋል። ነገር ግን አሰልጣኝ ሚኬል አርቴታ እንግዲህ ፊታቸውን ያለፉትን መንገድም እንደ ትልቅ ማነሳሻ ተደርጎም የሚታይ ነውና ስለሆነ ሩበን አሞሪም ያላቸውን አድናቆትም ጭምር ነው የገለጹት። አርሰናል የተለየ ክለብ እንደሆነ ይሰማኛል ሲሉ የገለጹት አሰልጣኙ ነገር ግን ማንቸስተር ዩናይትድ አርቴታ የተሰጠውን ያክል ጊዜም አይሰጠኝም ሲል ነው ሩበን አሞሪም የተናገረው። የኮቢ ማይኖ ወኪሎች ተጫዋቹ በቡድኑ የሚሰጠውን ግልጋሎት አንጻር ተመጣጣኝ የሆነ ክፍያ እንዲከፈላቸው ፍላጎት አላቸው ነው የተባለው። እንግዲህ ማንቸስተር ዩናይትድ ለተጫዋቹ 70 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ለድርድር ክፍት እንደሆነ እየተገለጸ ነው። ምንም እንኳን ረዘም ያሉ ውይይቶች ተደርገው ከስምምነት ለመድረስ ባይቻልም ተጫዋቾቹ ግን በማንቸስተር ዩናይትድ ቤት ውሉን እንደሚያራዝም አሁንም ድረስ ደግሞ በራስ መተማመን እንዳላቸው ጭምር ጋርዲያን ስፖርት መረጃውን አጋርቷል።
አሰልጣኝ ሩበን አሞሪም ከአርሰናሉ ጨዋታ በፊት ያነሷቸውን ሀሳቦች ጠቅለል ለማድረግ ያክል እሁድ መሸነፍ የለብንም፣ ቡድናችን በትናንትናው ጨዋታ በመጨረሻዎቹ 20 ደቂቃዎች እጅግ ተዳክሞ ነበር። ሆኖም ግን ይህንን ከብዙ የድካም ስሜትም ልናገግም ይገባናል ሲል የተናገረው። ይህንን ማድረግ ካልቻለን ግን እሁድ በከባድ ሁኔታ የምንቀጣ ይሆናል። ባሉን ተጫዋቾች ጨዋታውን ለማሸነፍ መሞከር ይኖርብናል። ትልቁ ችግራችን የምርጥ ተጫዋቾችን በጉዳት አለመኖር ነው ሲልም ነው የሚናገረው። አሁን ላይ ሰዎች ተጫዋቾችን ለምን እንግዲህ ከጨዋታ ጨዋታ እንደሚያቀያይሩ የተረዱ ይመስላሉ። እንደኔ ሀሳብ ዩሮፓ ሊጉንና ቻምፒየንስ ሊጉን በበለጠ ከባድ ውድድርም ያደርገዋል ተብሎ ነው የሚታሰበው። ጨዋታዎቹ ክብደት እያወዳደርኩኝ ሳይሆን ሐሙስ ተጫውተክ ቅዳሜና እሁድ ወደ ፕሪሚየር ሊጉ መርሃ ግብር መመለስ ደግሞ እንግዲህ በጣም እጅግ ፈታኝ የሆነ ጉዳይ ነው ሲልም ነው የተናገረው። እሁድ ማሸነፍ አለብን። የዚህ የውድድር ዓመት እንደምንም ካለፍን በኋላ እንግዲህ ሁሉም ነገር ዝግጁ ሆናል ሲልም ነው የተናገረው። የትኛውም ተጫዋች በእሁዱ ጨዋታ ላይ የመሰለፍ እድል ሊኖረው ይችላል። ልምምድ በተገቢው ሁኔታ ካከናወኑ ሁሉም የመሰለፍ እድል የሚኖራቸው ይሆናል። ቺዶ ኦቢ ማርቲን በእሁዱ መርሃ ግብር የሚጫወት እድልም ይኖረዋል ተብሎ ይታሰባል። በዚህ የውድድር ዓመት ወደ ሜዳ መመለስ የማይችሉት ሊሳንድሮ ማርቲኔስ፣ አማድ ዲያሎ እንደሆኑ ይታሰባል። ሆኖም ግን በአማድ ዙሪያም ቢሆን በውድድር ዘመኑ የመጨረሻ ወራት ላይ ወይም ደግሞ ቀናት ላይ የሆነ ነገር ሊኖር እንደሚችል ነው ዘገባዎች እያሳዩ የሚገኙት። ምንም ነገር መናገር አልፈልግም። ሆኖም ግን አማድ ዲያሎ የውድድር ዓመቱ ከመጠናቀቁ በፊት የመመለስ እድል አለው ሲሉ ይናገራሉ ሩበን አሞሪም። ሊሳንድሮ ማርቲኔዝ ግን ሙሉ በሙሉ ከውድድር ዓመቱ ውጪ እንደሆነ እንግዲህ ሆኜ መናገር እችላለሁ ሲል ይናገራል። በሃሪ ማጓየር ላይ ጠንቃቃ ልንሆን ይገባናል። ማኑኤል ኡጋርቴ በእሁዱ ጨዋታ እንደሚመለስ እንጠብቃለን። ሉክ ሾው እና ሜሰን ማውንትም በቅርብ ወደ ሜዳ ሊመለሱ የሚችሉበት እድል አለ ሲልም ነው የተናገረው። እሁድ ሁሉንም ስንመለከት ከዛ በኋላ ሁሉንም ታረጋግጣላችሁ። ተጫዋቾቹ የሚመለሱ ይሆናል። በተለይም ሜሰን ማውንት ከውድድር ዓመቱ ማብቂያ በፊትም የሚመለስ ይሆናል። ሚኬል አርቴታ በአርሰናል ቤትም ያለበትን ጫና እና ደግሞ እኔ በዩናይትድ ቤት ያለብኝን ጫና ተመሳሳይ ነው። እናም የግል ሀሳቤ ይሄ ነው ሲልም ነው የተናገረው። ሁለታችንም የተለያዩ ክለቦች ነው እያሰለጥን የምንገኘው። ሆኖም ግን አርቴታ በዚህ ቡድን የሰራውን መንገድም ላለማድነቅ አልችልም። እሱ ለብዙዎችም መነሳሻ ሊሆን የሚችል አሰልጣኝ ነው ሲል ይገልጸዋል። የኔ ትኩረት ባሉኝ ተጫዋቾች የእሁዱን ጨዋታ ማሸነፍ በምችልበት ሁኔታ ላይ ነው። የውድድር ዘመን በሆነ መንገድም ካለፈን በኋላ ጥሩ ነገሮችን ለማድረግ እንሰራለን ሲል ይናገራል። ይሄ ውድድር ዓመት ለኛ በጣም አስቸጋሪ ነበር። ክለቡን በታሪኩ ከፍተኛ የሚባል ቀውስ ውስጥም ገብቷል። ሆኖም ግን ሁላችንም በዚህ ያለውን ቡድኑን ከገባበትም ቀውስ ለማውጣት ይህም ደግሞ በሁላችንም ትብብርና እገዛ በዚህ ዓመትም ሊሆን እንደሚችል ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። አጥቂ ለመመልከት ወደ ፓርክ ደስ ፕሪንስ ማቀንተው ነበር። ማንቸስተር ዩናይትድ ለሚያስፈርመው የአጥቂ ስፍራ ተጫዋች ትክክለኛ ተመራጭ ያገኘ ዘንድም ታትሮ እየሰራ ይገኛል። በዚህም የማንቸስተር ዩናይትድ መልማዮች ፓሪስ ሰን ዠርሜን በስራቸው ጨዋታ ላይ የፊት መስመር ተጫዋቹን ዲዛየር ዶዊን ለመመልከትም ወደ ፓሪስ አቀንተው ነበር ነው የተባለው። የ19 ዓመቱ የፊት መስመር ተጫዋች ማንቸስተር ዩናይትድ በቅርበት እየተከታተሉት እንዳሉ ዘገባዎቹ ጨምረው አሳይተዋል። ብራዚላዊው የማንቸስተር ዩናይትድ አማካይ ካርሎስ ካሴሜሮ በሰጠው አስተያየትም አሁንም ቢሆን ተጨማሪ የመጫወቻ ደቂቃዎችን እንደሚፈልግ ነው የተናገረው። መጫወት እፈልጋለሁ፣ ሆኖም ሁልጊዜም እንደምለው ለአሰልጣኞቼና ለውሳኔዎቹ እንዲሁም ደግሞ ለዚህ ክለብ ትልቅ ክብር አለኝ ሲል ይናገራል። በየቀኑ ወደ ኦልድ ትራፎርድም ሆነ ካሪንግተን ስሄድ የተቻለኝን ሁሉ ለማድረግ እሞክራለሁ። ስለ ቀጣዩ የውድድር ዓመት ለመነጋገር ተገቢው ጊዜ አሁን ላይ ነው ብዬ አላስብም። ነገር ግን የአንድ ተጨማሪ ዓመት ኮንትራትም አለኝ። እናም ደግሞ ይሄ አንዱ አማራጭ ነው ሲል ይናገራል። እሁድ እንግዲህ ከአርሰናል ጋር ወሳኝ ጨዋታ አለን። እኔም ደግሞ እስካለሁ ድረስ ያለኝን ሁሉ ለመስጠትም ዝግጁ ነኝ። ለጆሹዋ ዘርክዚ እጅግ ደስተኛ ነኝ። እርሱ ጎሎችን እያስቆጠረ እንደሚቀጥልም ተስፋ አደርጋለሁ። ይሄ ደግሞ ለእኛ ትልቅ ጥቅም ይሰጠናል። ጆሹዋ ዘርክዚ እጅግ ድንቅ ተጫዋች ነው። እርሱ ትክክለኛ 9 ቁጥር አይደለም። ይህም ቦታ ላይ እንግዲህ ወደ ቀጣዩ ወደ ክንፍም እያመራ መጫወት የሚችል ተጫዋች ነው። እርሱ ይበልጥ 10 ቁጥር ቦታ ላይ ሲጫወትም ያዋጣዋል። እርሱ ለዚህ ቡድንም ትልቅ እንግዲህ ነገርን የማበርከት አቅም ያለው ተጫዋች ነው ሲልም ጭምር ነው ሀሳቡን የሰጠው። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ አሁን ላይ እናንሳ። ለቻምፒየንስ ሊግ እንጫወታለን ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ከዛሬው የኖቲንግሃም ፎረስት ጨዋታ በፊት አስተያየቱን ሰጥቷል። ፔፕ ጓርዲዮላ በንግግሩም ኖቲንግሃም ፎረስት በሊጉ 3ኛ ናቸው፣
ጥሩ ስራን በመስራት ላይ ናቸው። አስደናቂ አቋምም አሳይተዋል። ከ10 ጨዋታዎች በኋላ 3ኛ ደረጃ ላይ በተቀመጠ ጥሩ ነገር ነው። 11 ጨዋታዎች እየቀረ 3ኛ ከሆንክ ነገር ግን የተለየ ጥሩ ነገር እየሰራህ ነው ሲልም ነው የተደመጠው። ናታናኬ ባደረገው የእግር ቀዶ ጥገና ምክንያት ከ10 እስከ 11 ሳምንታትም ወደ ሜዳ እንደማይመለስ ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። በትልቅ ክለቦች ጫና ሁልጊዜም አለ፣ የቻልከውን ሁሉ ማድረግ አለብህም ሲል ነው አሰልጣኙ የተናገረው። ቻምፒየንስ ሊግ መግባት እንፈልጋለን፣ የማይሳካ ከሆነ ለዚህ በቂ አይደለንም ማለት ነው፣ ሌላ ክለብ ይገባዋል ብሏል። ያለንበት ደረጃ መጥፎ አይደለም፣ ቻምፒየንስ ሊግ ቦታ በእጃችን ነው፣ ማረጋገጥም እንፋለማለን ለሱም ሲል የተደመጠው። አብዲኮዱር ኩሶኖቭ ማንቸስተር ሲቲን ከተቀላቀለ ጀምሮ አስደናቂ ነገር እያሳየ ነው ሲሉ ፔፕ ጓርዲዮላ ጨምረው ተናግረዋል። ማንቸስተር ሲቲ የሪያል ማድሪድን አማካይ ኤድዋርዶ ካማቪንጋን በክረምቱ ለማስፈረም ፍላጎት እንዳላቸው ዘገባዎች ያሳያሉ። ፔፕ ጓርዲዮላ ተጫዋቹ ከማንቸስተር ሲቲ ያጫወት ስልት ጋር በደንብ ሊግባባ የሚችል አይነት ተጫዋች እንደሆነ እያሰበ ይገኛል። ፍሎሪያን ቨርትስ ከባየር ሌቨርኩዘን ጋር ያለው ውል በ2026 ላይ ይጠናቀቃል። ሆኖም ግን ማንቸስተር ሲቲ ተጫዋቹን በዚህ ክረምት ማስፈረም የሚፈልግ ቡድን ነው። በተቃራኒው ደግሞ ተቀናቃኙ ባየር ሚኒክና ሪያል ማድሪድም ውሉ እስኪጠናቀቅ ማለትም እስከ 2026 እንደሚጠብቁ ነው እየተገለጸ የሚገኘው። የፍሎሪያን ቨርትስ ቀጣይ ማረፊያ እስካሁን ድረስ ይፋ የሆነ ነገር እንደሌለው ነው ዘገባዎች እያሳዩ የሚገኙት። ፔፕ ጓርዲዮላ ስለሚመጡት ሳምንታት ተጠይቆ ምላሹን ሰጥቷል። ፔፕ ጓርዲዮላ ሲናገር ካሸነፍን ጥሩ ይሆናል፣ ካላሸነፍን ግን ጥሩ አይሆንም። እረፍት ለማድረግና ልምምዶች ለመስራትም በቂ ጊዜ ነበረን ሲል የተናገረው። ስለ ኖቲንግሃም ፎረስት ሲናገር በመጀመሪያዎቹ 8 ወይም 10 ሳምንታት በደረጃ ሰንጠረዡ 3ኛ መሆን ቀላል ነው። ነገር ግን አሁንም ከ10 ወይም 11 ጨዋታዎች በኋላ እዛው 3ኛ ደረጃ ላይ ከሆንክ በእውነት በጣም ጥሩ ሰርተሃል ማለት ነውና አስደናቂ ቡድን ነው ኖቲንግሃም ፎረስት ሲሉም ሀሳባቸውን ሰጥተዋል አሰልጣኝ ፔፕ ጓርዲዮላ። ሮያል ማድሪድን የተመለከተ መረጃን እናንሳ። በዘንድሮ የውድድር ዓመት መጨረሻ ላይ ሮያል ማድሪድ የአውሮፓ ቻምፒየንስ ሊግን ወይም የስፓኒሽ ላሊጋን ዋንጫ ማሸነፍ የሚችል ከሆነ አሰልጣኝ ካርሎ አንቸሎቲ ለአጭር ጊዜም ቢሆን በሪያል ማድሪድ ሊቀጥሉ እንደሚችሉ ዘ አትሌቲክ የተባለው የመረጃ ምንጭ እያጋራ ይገኛል። ፌዴሪኮ ቫልቬርዴ በአውሮፓ ቻምፒየንስ ሊግ 16ቱ የመልስ ዙር አትሌቲኮ ማድሪድን ከሜዳ ውጭ ለመግጠም ዝግጁ እንደሆነ ይሰማዋል ብሏል። ሬሌቮ ባወጣው መረጃ ነው ይህንን ሀሳብ የሰጠው። እንግዲህ በእሁዱ ጨዋታ ተካተው ትንሽ ደቂቃ ሊያገኝ እንደሚችልም ነው የሚናገረው። ዩራጓዊው አማካይ ፌዴሪኮ ቫልቬርዴ ከራዮ ቫይካኖ ጨዋታ ውጭ ይሆናል ተብሎ የማይጠበቅ ሲሆን ትንሽ የመጫወቻ ደቂቃዎችን ሊያገኝ እንደሚችልም ነው እየተገለጸ የሚገኘው። በጨዋታ መደራረብ ምክንያት ጡንቻ ጉዳት አስተናግዶ የነበረው ፌዴሪኮ ቫልቬርዴ የማገገም ሂደቱ በአሪፍ ሁኔታ ላይ እየሄደ እንደሆነም ነው ዘገቦች እያሰፈሩ የሚገኙት። በተለይም ለሪያል ማድሪድ ቅርብ ነው ተብሎ የሚነሳው የመረጃ ምንጭ ሬሌቮ ነው ይህን መረጃ ያጋራው። የቡድኑ ተጫዋቾች በመልበሻ ክፍል ውስጥ ፌዴሪኮ ቫልቬርዴ በቀይ መስመር ተመላላሽ ቦታ ሲሰለፍ እነሱ ማሸነፍ ከባድ እንደሆነ ይሰማቸዋል። በቦታው ምንም አይነት ንግግር የሌለ ሲሆን የስታፍ አባላቱ ፌዴሪኮ ቫልቬርዴ በቀኝ ተመላላሽ ቦታ ላይ ሲሰለፍ በጣም ጠንካራ እንደሚሆን ግልጽ አድርገዋል። የስታፍ አባላቱ ስፔናዊው እንግዲህ ተጫዋች ሉካስ ቫስኪዩስ አቋም ሳያንሱም እንግዲህ ፌዴሪኮ ቫልቬርዴ በቦታው ሲሰለፍ ሌላ ጥንካሬ ለቡድኑ እንደሚሰጠው ጭምር ነው ሬሌቮ መረጃውን እያጋራም አሁን ላይ የሚገኘው። አርዳ ጉለርና ኤንድሪክ ፊሊፔ በክረምቱ መዳረሻቸው በጀርመኑ ክለብ አረቢ ለብዚሽ ሊሆን እንደሚችል የጀርመኑ ጋዜጣ ቢልድ ዘግቧል። ሪያል ማድሪድ ሁለቱንም ባለተሰጥኦ ተጫዋቾች በውሰት ውል ለጀርመኑ ክለብ ለመስጠትም እያሰበ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት የተባለው። ሉካ ሞድሪች እስካሁን ካየኋቸው ታታሪ ተጫዋቾች መካከል ዋነኛው ነው። ልምምዱን በስርዓቱ ያከናውናል፣ ምርጥ የሚባል አቋም ላይም ነው ሲል የተናገረው ደግሞ አሰልጣኝ ካርሎ አንቸሎቲ ነው። ሮናልዶ ካርሎ አንቸሎቲ የሀገሩ አሰልጣኝ እንዲሆን ይፈልጋል። ካርሎ አንቸሎቲ ጓደኛው ሮናልዶ ናዛሪዮ ደሊማ ከሚያስባቸው ስሞች መካከል ይጠቅሳል። እሱም የብራዚል ብሔራዊ ቡድንን ለማሰልጠን ፍላጎት አለው። ሮናልዶ ናዛሪዮ ደሊማ በአሁኑ ሰዓት እየተካሄደ ባለው የብራዚል እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ በእጩነት ቀርቦም እየተፎካከረ ነው። የሳምባው ፈርጥ እንግዲህ ሮናልዶ ናዛሪዮ ደሊማ በአጠቃላይ ድምጽ የሚያሸንፍ ከሆነ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ የመሆን እድል እንዳላቸው ነው ዘ አትሌቲክ በተለይ ደግሞ ጋዜጠኛው ማሪዮ ኮርቴግና መረጃውን ያጋራው። ሜሰን ግሪንውድ ጃማይካን ለመወከል ጠይቋል። የማርሴው የፊት መስመር ተጫዋች የሆነው ሜሰን ግሪንውድ
የጃማይካ ብሔራዊ ቡድንን ለመወከል እንደሚፈልግ ተገልጿል። ሜሰን ግሪንውድ አሁን ላይ የሚወክለው ብሔራዊ ቡድን ከእንግሊዝ ወደ ጃማይካ ለመቀየርም ማመልከቱን ነው ይፋ ያደረገው። ይህንን ተከትሎ ሜሰን ግሪንውድ ከዚህ በኋላ የእንግሊዝ ብሔራዊ ቡድንን ወክሎ መጫወት እንደማይችል ነው የተገለጸው። ግሪንውድ ለሶስቱ አናብስት ተሰልፎ የተጫወተ ቢሆንም በወቅቱ ከ21 ዓመት በታች መሆኑን ተከትሎ አሁን ላይ ብሔራዊ ቡድን መቀየር ይችላል። የቀድሞ ማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ለእንግሊዝ ብሔራዊ ቡድን ለመጨረሻ ጊዜ የተጫወተው ከ5 ዓመታት በፊት ነበር። እንግሊዝ ውስጥ የተወለደው ሜሰን ግሪንውድ በአባቱ በኩል የጃማይካ ብሔራዊ ቡድንን መወከል እንደሚችል ነው የተገለጸው። ወንቸክ ሼዝኒ ቁጥር 1 ግብ ጠባቂያችን ነው ብለዋል ሃንስ ፍሊክ። የባርሴሎና አሰልጣኝ ሃንስ ፍሊክ ግብ ጠባቂ ወንቸክ ሼዝኒ በቤኔፊካው ጨዋታ ቁጥር 1 ግብ ጠባቂነቱን አስመስክሯል ነው ያለው። በቤኔፊካ ጨዋታ ሁሉም ተጫዋቾች ጥሩ ነበሩ፣ ነገር ግን ወንቸክ ሼዝኒ ባለው ድንቅ ብቃት ብዙ ረድቶናል፣ ለዚህ ነው ቁጥር 1 ግብ ጠባቂያችን የሆነው ሲሉም ሃንስ ፍሊክ ተናግረዋል። ፔድሪ ልምምዱን በጥሩ ሁኔታ ሰርቷል፣ በጨዋታው ላይ መሰለፍ አለመሰለፉን የምንወስን ይሆናል ሲልም ነው ሃንስ ፍሊክ የተናገረው። የሚልዎሉ ግብ ጠባቂ ተጨማሪ ቅጣቶች ተጥለውበታል። የሻምፒዮንሺፑ ክለብ ሚልዎል ግብ ጠባቂ ሮበርትስ ተጨማሪ ቅጣት እንደተጣለበት ነው የተገለጸው። ግብ ጠባቂው በቅርቡ የክሪስታል ፓላሱን የፊት መስመር ተጫዋች ዣን ፊሊፕ ማቴታ ላይ በሰራው ከባድ ጥፋት ምክንያትም 3 ጨዋታዎች ተቀጥቶ ነበር። የእንግሊዝ ኤፍኤ አሁን ላይ ግብ ጠባቂው ላይ የጣለው የ3 ጨዋታዎች ቅጣትም ወደ 6 ጨዋታዎች ማሳደጉን ነው ይፋ ያደረገው። የጨዋታው ዳኛ ማይክል ኦሊቨር በጨዋታው ቫር ከተመለከቱ በኋላ ለግብ ጠባቂው ቀይ ካርድ አስመልክተው እንደነበር ነው የሚታወሰው። ማይክል ኦሊቨር ቫርን እንዲመለከቱ ሳይጠይቃቸው በፊት ጥፋቱን ሳያስቆሙ ማጫወት በመቀጠላቸው ምክንያት በሊጉ ጨዋታዎችም ዳኝነት በዚህ ሳምንት እንዳልተመረጡ የሚያሳዩ ዘገባዎች መውጣታቸውን ደግሞ የምናስታውሰው ጉዳይ ነው። ክሪስታል ፓላስ 55 ሚሊዮን ፓውንድ የተለጠፈበትን የፕሪሚየር ሊግ የክንፍ ተጫዋች ለማስፈረም እያሰቡ ነው። ክሪስታል ፓላስ ከፍተኛ ደረጃ የተሰጠውን ታይለር ዲብሊንግን ለማስፈረም ትልቅ ፍላጎት እንዳለው ነው የተዘገበው። የቀድሞ ስካውት ሚኪ ብራውን ክለቡ ሁኔታውን በቅርበት እየተከታተለ መሆኑን ተናግሯል። ሆኖም በጥያቄ ውስጥም ያለው ተጫዋች በርካሽ የማምጣት እድሉም አነስተኛ ሲሆን አሁን ላይ ያለው ክለቡ ቢያንስ 55 ሚሊዮን ፓውንድ የመነሻ ዋጋ ይፈልጋል ነው የተባለው። በአሰልጣኝ ኦሊቨር ግላርሰን ስር ጠንካራ መነቃቃትን ተከትሎ የክሪስታል ፓላስ የክረምት እቅዶች ቀድሞውኑ ቅርጽ እየያዙ ነው። የውድድር ዘመኑ ትንሽ ከባድ ቢመስልም እንግዲህ ንስሮቹም ነገሮችን ለመቀየር እየተዘጋጁ ነው። ከፊታቸው ስራ የበዛበት ክረምትም የሚጠብቃቸው ፓላሶች ከበርካታ ትልልቅ ክለቦች ከፍተኛ ፍላጎት የበዛበትን ተጫዋች ለመውሰድም ዝግጁ ናቸው። የሳውዝሃምፕተኑ ታይለር ዲብሊንግ ግላርሰን እንግዲህ የማጥቃት አማራጩን ለማጠናከር ይፈልገዋል ነው የተባለው። በተጨማሪም የሊቨርፑሉ ቤንዶክ እና ሉዊስ ኮማስ በራዳራቸው ላይ ከሚጠቀሱ ስሞች መካከል ናቸው። ነገር ግን ክሪስታል ፓላስ በቅድሚያ ታይለር ዲብሊንግን መመልከቱን ይቀጥላል ነው የተባለው። ሚኪ ብራውን ክሪስታል ፓላስ ታይለር ዲብሊንግ ላይ ያነጣጠረ መሆኑን አረጋግጧል። ብራውን ዲብሊንግ በራዳራቸው ላይ ካሉ ተጫዋቾች አንደኛው እንደሆነ ይገልጻል። ክሪስታል ፓላስ ወጣቱን ለማስፈረም እንደ ቶትንሃም ካሉ ሌሎች ክለቦች ጋርም ፉክክር ውስጥ ገብቷል። ብራውን በፉትቦል ፋን ካስት በኩልም ሀሳቡን ሲሰጥ ዲብሊንግ በራዳራችን ላይ ከሚገኙት ስሞች መካከል አንደኛው ነው። ፓላስ እሱን እየተመለከተ ነበር። እናም ከዚህ በፊት ደግሞ ፍላጎት ካለው ቶትንሃም ጋር ለፊርማውም ይፎካከራል ብዬ አስባለሁ። ክሪስታል ፓላሶች ለተጫዋቹ የመጀመሪያ ቡድንም ቋሚ ቦታን ለማቅረብም የበለጠ እድል ይኖራቸዋል። ይህም ለተጫዋቹ ትልቅ ነገር ሊሆን እንደሚችል ነው የገለጸው። በሱ ላይ ያለው ፍላጎት በጣም ትልቅ እርምጃ ሊሆን ይችላል። ክሪስታል ፓላስ ትልቅ ፍላጎት እንዳለው አልጠራጠርም። እናም ስምምነት ይቻል እንደሆነም ማየት እንፈልጋለን ሲል የተናገረው። የክሪስታል ፓላስ የዲብሊንግ ፍለጋ ከፍተኛ ፍላጎት ቢሆንም ክለቡ ስምምነቱን መጨረስ ይችል እንደሆነ ለማየትም ከመሞከር ወደ ኋላ አይሉም። ሆኖም ግን የ19 ዓመቱ ኮከብን ለማዘዋወር የሚደረግ ማንኛውም እንቅስቃሴ ብዙ ዋጋ ያለው ሊሆን ይችላል። ምክንያቱም ሳውዝሃምፕተን ከዲብሊንግ 55 ሚሊዮን ፓውንድ እንደሚፈልጉ ይነገራል። እንኳን አንዳንድ ዘገባዎች ከሆነ ሳውዝሃምፕተኖች ተጨማሪ ዋጋ ሊጠይቁ እንደሚችሉም ነው ዘገባዎች እየጠቆሙ የሚገኙት። በርናርዶ ሲልቫ ማንቸስተር ሲቲ ሊለቅ ነው። ፖርቱጋላዊው ኮከብ በመጪው የውድድር ዘመን ከሲቲ ከሚለቁት ተጫዋቾች አንደኛው ነው። በማንቸስተር ሲቲ የበርናርዶ ሲልቫ የወደፊት እጣ ፈንታ ያበቃለት ይመስላል። ፖርቱጋላዊው አማካይ በውድድር ዓመቱ መጨረሻ የእንግሊዙን ክለብ የሚለቅ ሲሆን ምናልባትም መዳረሻው ፓሪስ ሴንት ጀርሜን ሊሆን ይችላል። የፈረንሳዩ ክለብ ተጫዋቹን በመጪው የክረምት ተጫዋቾች የዝውውር መስኮት ለማስፈረም ከወዲሁ የግል ስምምነት ላይ ደርሰዋል። ይህም የመሃል ሜዳው ያለውን ሁለገብነት ብቃትና በቀይ መስመር ተሰልፎ መጫወት የሚችል ሲሆን ይህም ለሉዊስ ኤንሪኬው ሁለገብ ያጫወት ባህሪያትንም
ተስማሚ ይሆናል ተብሎ ይጠበቃል። ፓሪስ ሰን ዠርሜን ቀድሞውኑ ከበርናርዶ ሲልቫ ጋር ስምምነት አለው። በሌላ በኩል ሲቲ በርናርዶን ለመልቀቅም ክፍት ሊሆን የመሸጫ ዋጋቸውም 50 ሚሊዮን ዩሮ እንደሆነ ተሰምቷል። ፔፕ ጓርዲዮላ ተጫዋቹ በዚህ የውድድር ዘመን ባሳየው ብቃትም ከሚጠበቀው በታች በመሆኑ ለቀጣዩ የውድድር ዘመን በቡድን ውስጥም እንዲቆይ አይፈልግም። ሲልቫ ዘንድሮ በሁሉም ውድድሮች ባደረጋቸው 37 ጨዋታዎች 3 ግቦችንና 4 አሲስቶችን አድርጓል። ይህም ለቡድን ውስጥም ያለው ተጽዕኖ መቀነስ ያሳያል ነው የተባለው። የ30 ዓመቱ አማካይ አሁንም በአውሮፓ ከፍተኛ ደረጃ ላይ መወዳደርን ቅድሚያ ይሰጣል። ምንም እንኳን እንደ ሜጀር ሊግ ሶከር ያሉና የሳዑዲ ፕሮ ሊግ ክለቦችም አዳዲስ ፍላጎቶች ቢኖሩም ማንቸስተር ሲቲን ከመቀላቀሉ በፊት ከሞናኮ ጋር ወደ ደመቀበት ፍሬንች ሊጓንም ለመመለስ ዝግጁ ነው። የፈረንሳዩ ክለብ የተለያዩ የዝውውር መስኮቶችም በርናርዶ ሲልቫ ለማስፈረም ሲሞክሩ ነበር። ይህ ክረምት ግን ሁለቱ አካላት የሚገናኙበት መሆኑ እርግጥ ይመስላል። በርናርዶ ሲልቫ የፈረንሳይ እግር ኳስን የሚያውቅና የተረጋገጠ ጥራት ያለው ተጫዋች በመሆኑ ቡድኑን ለማጠናከርም ትልቅ ዝውውር ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰግናለሁ። በአመሻሹ የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።